ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ ጸጋ ይብዛላችሁ። ዘመናችሁ በጌታ ይለምልም። ማለዳችን እግዚአብሔር ይውሰድ እና ተባረኩ። ለጌታ ቃል ጥቂት ደቂቃ ብቻ ይኖራችሁ። ደግሞ በየዕለቱ አንድ ምዕራፍ ማንበብን እንዳዘነጉ በጌታ ነው ብላችሁ ኢየሱስ ጌታ ነው። በጨለማው ዘመን ብርሃን የሆነልን የእግዚአብሔር ስም ለዘላለም ይባረክ። ተባረኩ። ወደ ዛሬው ሀሳብ እንመለሳለን። ጸጋ ይብዛላችሁ። ከሽንፈት በኋላ የቀረበ ብሔራዊ ጸሎት። አምላክ እግዚአብሔር ሆይ ጣልከን፣ አንኮተኮትከንና ተቆጥተን፣ በአሁን ግን መልሰህ አበጀናል። ምድሪቱም አናውጣለሁ፣ ከሱ አድርጋል። ተጎዳለችና ስብራቷን ጠግና፣ ለሕዝብ ማስብ አሳየከና። ናለ የሚይዘውንም የወይን ጠጅ እንድንጠጣ ሰጠከ። ነገር ግን ከቀስት እንዲያመልጡም ለሚፈሩት መለክትም አቆምህላቸው። ወዳጆቹ ይውደዱ ዘንድ በቀኝ እጅ ረዳት መልስህም ሰጠህ። እግዚአብሔር ከመቅደሱ እንዲሁ ስል ተናገረኝ። ደስ ባል እያለኝ ስኬቴ በምድር አሸነሽናለሁ። የሰከተንም ሸለቆ እከፍታለሁ። ገለዓድም የኔ ነው፣ ምናሴም የኔ ነው፣ ኤፍሬምም የራስ ጠጉሬ ነው። ይሁዳም በትሩ መንግስት ነው። ሞዓብንም የመታጠቂያዬ ግንቡ ነው። በኤዶምም ላይ ጫማዬንም እወረውራለሁ። በፍልስጥኤምም ላይ በድልንም እላለሁ። ወደ ተመሸገችውም ከተማ ማን ይወጣል? ማንስ ወደ ኤዶምያስ ይመራናል? አምላክ ሆይ የጣልከውንም አንተ አይደለህምን? እግዚአብሔር ሆይ ከሰራዊቶቹም ጋር እኩል አልወጣሁም አለ። ጠላትም ላይ ድል አቀዳጀህ። የሰው ረዳት ከንቱ ነውና ለእግዚአብሔር ክብር ብርቱ እንሆናለን። ጠላቶችንም የሚረገጡን እርሱ ነውና። ጌታ ኢየሱስ ለዘላለም ተባረክ ይሁን። ጸጋ ይብዛላችሁ። ተባረኩ። ዛሬ ትንሽ ይቅርታ ዘመናችን ባረክ። አንብቡ ቦታ እናስቀምጥላችኋለን።